I'll give you an update. I'm not happy with what Putin's doing. He's killing a lot of people. ጤና ይስጥልን ውድ ተመልካቾቻችን፣ ላይክ ሰብስክራይብ ሼር ማድረጉን እንዳትረሱ። የእናንተ ትብብር የእናንተ ቤተሰብነት የምታደርጉት እንቅስቃሴ ሁሉ ዋጋ ያለው ነው። ትልቁን ቦታ የሚሰጣችሁ ናችሁ። ወደፊት ለመራመድ የእናንተ ትብብር እናንተ የምታደርጉት እያንዳንዱ እንቅስቃሴ እጅጉን ትልቅ ቦታ ያለው በመሆኑ አሁንም ማድረጋችሁን ቀጥሉ። ዛሬ በርካታ መነጋገሪያ ጉዳዮች አሉ። በተለይም የሩሲያው ፕሬዝዳንት ቭላድሚር ፑቲንና ዶናልድ ትራምፕ የገቡበት ውጥረት ዓለማችንን እያነጋገረ ይገኛል። ይህም ደግሞ አንደምታው ምንድነው፣ ትርጓሜውስ ምንድነው የሚለውን ሰፋ ያለ መረጃ አጋራችኋለሁ። ከዚህ ውጭም ደግሞ ላይክ ሰብስክራይብ ሼር ማድረጋችሁን ቀጥሉበት። ሁኔታዎች በእናንተ እጅ ነው ያለው። አሁንም ምስጋናዬ ከልብ ነው። እንደተለመደው ቢኒያም ካሴ ነኝ። አብራችሁ ቆይታ አደርጋለሁ። ሩሲያ በዩክሬን ላይ እጅጉን ውስብስብና አደገኛ የተባለውን የአየር ጥቃት መፈጸሟን ተከትሎ ዶናልድ ትራምፕ ፑቲን አሟቸዋል፣ እብድ ናቸው ማለታቸው አነጋጋሪ ሆኗል። ሩሲያ በዩክሬን ላይ ጥቃት መሰንዘሯ እንዲህ ካስደረጋቸው ዶናልድ ትራምፕ በእርግጥም የሁለቱ መሪዎች ግንኙነት አደገኛ ደረጃ ላይ እንደደረሰ የሚጠቁም ነው ተብሏል። ትራምፕ ደስተኛ አለመሆናቸውን በግልጽ ከማስቀመጣቸውን ባሻገር ፑቲን ይህን ማድረጋቸው የማይዋጥና እጅግ አሳሳቢ የሆነ ጉዳይ እንደሆነ በግልጽ ለማስቀመጥ ሞክረዋል። እኚህ ሰው ያማቸዋል፣ በእርግጥም ችግር አለባቸው፣ እኔ የገባኝ ነገር አለ፣ ከሳቸው የማይጠበቅ ነገር ማድረጋቸውን ቀጥለዋል በሚል ትችት የተሞላበት ሀሳባቸውን ለማጋራት ተገደዋል። ታዲያ ይህ ሁሉ ውጥረት ባለበት አጋጣሚ ሩሲያ በ1367 ድሮኖችን ወይም ሰው አልባ አውሮፕላኖችን እንዲሁም ሚሳይሎችን ተጠቅማ በፈጸመችው ጥቃት ቢያንስ 13 ሰዎች ህይወታቸውን መቀጠፉ አነጋጋሪ ጉዳይ ሆኗል። የድሮኖችና ሚሳይሎች ማስጠንቀቂያ ሳይረኖች በርካታ የዩክሬን ግዛቶችን ሲያምሷቸው አድረዋል። ሰኞ ማለዳ ላይ በድጋሜ እየተሰሙ እንደነበርም ተነግሯል። አሁንም የቀጠለው ጥቃት መልኩን እንደሚቀየር አሊያም በርካቶች በፈለጉት መንገድ ፖለቲካውን ማረጋጋት እንደማይችሉ የጠቆመ አድርጎታል። ከዚህ አንጻር ደግሞ ዶናልድ ትራምፕ ፑቲን ላይ እንዲህ አይነት ሀሳብ መሰንዘራቸው እጅጉን አሳሳቢው የዓለማችን ፖለቲካ መልኩን ለውጦ አደገኛ ደረጃ ላይ ሊደርስ እንደሚችል የሚጠቁም አድርጎታል። የአሜሪካ ፕሬዝደንቶች በሞስኮ ላይ የጣሉትን ማዕቀብ ለማጥበቅ ከዚህ በፊት በተደጋጋሚ ቢዝቱም አሁን ግን ምላሽ ሳይሰጡ ነበር። አሁን ግን ምላሽ መስጠት ተገደናል። እናም ሁኔታዎችን በራሳችን መንገድ የመቃኘት እንጂ ማንም እንደፈለገ አያደርገንም የሚል ግልጽ አቋማቸውን ፑቲን እያራመዱ ይገኛል። ታዲያ የተወሰኑ ግዛቶች ብቻ ሳይሆን መላዋን ዩክሬን መጠቅለል እንደሚፈልጉ ዶናልድ ትራምፕ ፑቲን ይውጥን እንዳላቸው መጠቆማቸው አነጋጋሪ ሆኗል። ጉዳዩ በዓለም ፖለቲካ መድረክ በተለያየ ምዕራፍ የሚታይ ሲሆን ውጥረቱን ለመቋጨት ደግሞ ከትላንቱ ዛሬ የተባባሰውን ውጥረት ማርገብ ይጠበቅብናል በሚልም አዎንታዊ ሀሳብ ሰጥተዋል። በእርግጥ እንዲህ አይነቱ ሁኔታ ችግሮችን ወደ ሌላ መልክ አሊያም ውጥረት ሊቀይራቸው እንደሚችል ቢነገርም ዶናልድ ትራምፕ አሁን ባሉበት የፖለቲካ አካሄድ ሁኔታውን ሁሉ በራሳቸው መንገድ የመቃኘት አቅሙ እንዳላቸው እየተነገረላቸው ይገኛል። ይህ ሁሉ ታዲያ የዓለምን ፖለቲካ የሚዘውር እንጂ ራሳቸው ትራምፕና ፑቲን ብቻ የሚመሩት ወይንም ደግሞ የሚያስቆሙት አይደለም እየተባለ ይገኛል። ትራምፕ ምን አስበው ፑቲንን በዚህ ልክ እብድ አሏቸው? በርካቶች የሚያነሷቸው ሀሳቦች ቢሆንም አሁን ባለ ሁኔታ ግን ውስብስቡ አጋጣሚ እንዲሁ ውጥረቱን ከፍ አድርጎት እንደሚቀጥል እየተነገረ ይገኛል። በአሁኑ ሰዓት የሩሲያና የአሜሪካ የዲፕሎማሲ ግንኙነት ከሚለው ይልቅ የትራምፕና ፑቲን ጸብና ወዳጅነት የሚለው የክሬምሊንና የዋይት ሀውስን ፖለቲካ እየቃኘ የሚሄድ አዲስ የዲፕሎማሲ ልምምድ ወደ መሆን ተሻግሯል። ለዚህም ነው ዶናልድ ትራምፕ አንዴ ከፑቲን ጋር ሆነዋል፣ አዳሩን ደግሞ ፑቲን እየለየላቸው ነው፣ አብደዋል ማለታቸው አነጋጋሪ ጉዳይ ሆኖ የዋለው። ትራምፕ ቢያንስ 30 ጊዜ ፑቲን የሚፈልጉትን አድርገዋል በሚል ዋይት ሀውስን ክሬምሊን ዘመም አድርገውታል ሲሉ የነበሩ የምዕራብ ዓለም ሚዲያዎች ሳይቀሩ በመጨረሻም ትራምፕ ፑቲንን ያማቸዋል፣ እክል አለባቸው ብለዋቸዋል በሚለው የሁለቱን መሪዎች ዲፕሎማሲ መዝጊያ ለማድረግ እየሞከሩ ይገኛል። ይህ ደግሞ ሌላ ትርጓሜ ያለው ትራምፕ ትዕግስታቸው ያለቀው መጋቢት 13ና 30 ሚያዝያ 24ና 26 ግንቦት 8ና 25 ሆነዋል። እንደዚህ በፑቲን ላይ ተናዶ አያውቁም። አዎ አዳዲስ መረጃ እሰጣችኋለሁ። ፑቲን በሚያደርገው ነገር ደስተኛ አይደለሁም። በርካታ ሰዎችን እየገደለ ነው። በፑቲን ላይ ምን እንደተፈጠረበት አላውቅም። ለረጅም ጊዜ አውቀዋለሁ። ከሱ ጋርም ሆኛለሁ። ነገር ግን ሮኬቶችን ወደ ከተሞች ያስተኩሳል፣ ሰዎችንም ያስገድላል። ይህን አልወደድኩትም በጭራሽ። እሺ፣ በንግግር ላይ ሳለን እሱ ሮኬት ወደ ኪየቭና ሌሎች ከተሞችም ያስወነጭፋል።
I don't like it at all. ከ30ዎቹ ትራምፕ ፑቲን የሚወዱትን ካደረጉላቸው ትልልቅ ጉዳዮች መካከል ዘለንስኪ አምባገነን ነው፣ ዩክሬን ኔቶን መቀላቀል አታስበው፣ ፑቲን ክብር የሚገባቸው ሰው ናቸው፣ ዘለንስኪ ተወዳዳሪ አይደሉም፣ ምርጫ በዩክሬን ይደረግ፣ የአውሮፓ ህብረት በድርድሮች ላይ ሚና አይኑረው፣ ዘለንስኪ ጦርነቱን ጀምረውታል፣ ይገኙበታል። በዚህ አይነት የፖለቲካ ስምምነት የሰነበቱት ትራምፕና ፑቲን ዛሬ ምን ነክቷቸው ወደ መሰዳደቡ ጉዟቸውን አደረጉት የሚል ጥያቄ ሲነሳ ምላሹ ግራ እያጋባም ቢሆን ወትሮንም ሩሲያና አሜሪካ ግንኙነታቸው በጥርጣሬ የተሞላ እንጂ ትራምፕ እንደሚሉት ሊሆን አይችልም የሚለው እየሆነ መጥቷል። የምዕራቡ ዓለም ባልደረቦቻችን በተለይ አሜሪካውያኑ በማን አለብኝነት ህግ ማውጣት ብቻ ሳይሆን የሚያደርጉት ማን ገበራዊ እንደሚያደርግላቸው እንዲሁም እንዴትና እነማን በምን ሁኔታ ተፈጻሚ እንደሚያደርግ ያስተምሩናል። ይህ ሁልጊዜ የሚያደርጉትና በግልጽነት ያለ ፍርሃት የሚነግሩን ነው። ተመሳሳይ ነው መገለጫቸው። ይህን ሁልጊዜ ነው የምንሰማው። ይህን ማድረግ አለባችሁ፣ ትገደዳላችሁ፣ በቁም ነገር ነው የምናስጠነቅቃችሁ ይሉናል። እንዲያው እናንተ እነማን ናችሁ? ማንን ለማስፈራራት? መብታችሁስ ምንድን ነው? በእርግጥ ከዚህ ቀደም ፑቲን የሚንቁት ዴሞክራቶችን እነ ባይደንን እንጂ እኔን ያከብሩኛል ካሉ በኋላ ክሬምሊን የሚፈጽመውን ጥቃት ተከትሎ ፑቲን አልተመቹኝም ማለታቸውም የሚዘነጋ አይደለም። በአሁኑ ሰዓት የሩሲያና ዩክሬን ጦርነት በአሜሪካ ሸማጋይነት ሊቋጭ ይችላል የሚለው ተስፋ የመነመነ መሆኑን የሚያሳየው የትራምፕ አስተያየት ሲሆን የፑቲን ምላሽ ምን ሊሆን ይችላል የሚለውን ግምት ውስጥ ማስገባት ደግሞ ሌላ የንትርክ ምዕራፍ ያደርገዋል እንጂ ሰላም እየራቀች የምዕራቡና የምስራቁ ዓለም ከ3 አስርተ ዓመታት በፊት የነበረው የቀዝቃዛው ዓለም ጦርነት ስሜት ዳግም ሊያገረሽ እንደሚችል ማሳያ ሆኖ አልፎታል። ሩሲያ በዩክሬን ላይ እጅጉን አስፈሪና ጦርነቱ ከተቀሰቀሰ አንስቶ ከባዱን የድሮንና የባሊስቲክ ሚሳይል ጥቃት በመላ ዩክሬን ማድረሷን ተከትሎ ነው ከዋይት ሀውስ በኩል ትችት በክሬምሊኑ ፑቲን ላይ የበረታባቸው። እጅግ አብደዋል ነው ያሉት ትራምፕ ፔስኮቭ ለሀገራችን ደህንነት አስተያየቱ ይጠቅመናል፣ ሁላችንም ስሜት ውስጥ ገብተናል የሚል አይነት አስተያየት መስጠታቸውም አነጋጋሪ ሆኗል። ባልተለመደ መልኩ በራሳቸው ትሩዝ ሶሻል ሚዲያ ላይ ትራምፕ ፑቲንን መናገራቸው ዲፕሎማሲውን ወደ ውጥረት የሚያራምድ እንጂ መፍትሄውን ያርቀዋል። ከፑቲን ጋር ሁልጊዜ መልካም ግንኙነት አለኝ፣ ነገር ግን የነካቸው ነገር አለ፣ አብደዋል እንጂ ማለታቸው የዚህ ሁሉ ግራ አጋቢ የግንኙነት መንገድ ውጤት እንዲሉ የሚያደርግ ሆኗል። ፑቲን አሁን በያዙት መንገድ ከቀጠሉ የሩሲያን ውድቀት እያፋጠኑት ነው በሚል ትችት የሰነዘሩት ትራምፕ 298 ሰው አልባ አውሮፕላኖችንና 69 ሚሳይሎችን ምላሽ ለመስጠት አቅሙ ባጠራት አንድ ዩክሬን ላይ ጥቃት መሰንዘር ትርጉሙ የክል ነው አይነት ትርጓሜ የሰጠ አስተያየታቸው አደገኛ አካሄድ ውስጥ እየገቡ ነው የሚለውን ሀሳብ ያበረተዋል። የዩክሬን አየር ኃይል 266 ድሮኖችንና 45 ሚሳይሎችን መቶ መጣሉን በዚህ ጥቃት ላይ አሳውቀዋል። የጦር መሳሪያ ወደ ኪየቭ በማስወንጨፍ ከጦርነቱ በኋላ ግዙፍ ከመሆኑም በላይ በአሁኑ ሰዓት መሆኑ ደግሞ አደጋውን የከፋ አድርጎታል። ሌላ መልክም እያሰጠው ነው። እሁድ በዩክሬን ምድር የተስተዋለው በመላ ሀገሪቱ የሽብር ጥቃት ድባብ ነበር በሚል የኪየቭ የአደጋ አገልግሎት ጥቃቱን ገልጾታል። የ13 ሰዎች ህይወት የቀጠፈ ከ60 በላይ የሚሆኑትን ያቆሰለው ጥቃት ትራምፕንና ፑቲንን ቀይ መስመራቸውን የጣሰ ስድድብ ውስጥም የከተተ ሆኗል። ምናልባት ዶናልድ ትራምፕ በሌሎች መሪዎች ላይ የሚሰነዝሩትን ትችት አይነት በፑቲን ላይ ማድረጋቸው ምላሹ ከፑቲን በኩል የከፋ በ1000 ኪሎ ሜትሮች የጦር ግንባር ላይ ግፋ በለው እስከ ኪየቭ ዘልቃችሁ ግቡ ለማለት አንዳች እድል ሊፈጥር እንዳይችልም ስጋት አለ። በሩሲያ ላይ ጠንካራ እርምጃ ካልተወሰደ፣ ግፊቱ ካልበረታ ይህ አስፈሪ ጥቃት በዩክሬን ምድር አይቆምም በሚል ስጋታቸውን ፕሬዚዳንት ቮሎዲሚር ዘለንስኪ ትራምፕም ዓለምም ተወቅልኝ ብለዋል። የአሜሪካ ዝምታ የሌላው ቆሞ ማየት ፑቲን ይህን እንዲያደርጉ ያበረታታቸዋል ነው የሚሉት ዘለንስኪ። ማዕቀብ ደግሞ ለዚህ መፍትሄ ነው ይላሉ። ከ1947 እስከ 91 የነበረው የሩሲያ የዛኔዋ በሶቪየት ስምና የአሜሪካ የእጅ አዙር ወይንም ቀዝቃዛው የዓለም ጦርነት እንዲመጣ በር የሚከፍት ሆኗል የሚለው መረጃ በስፋት መጋራቱ ደግሞ ፑቲን ጥሩ አልሰሩም ሊያስብል ይችላል። በተለይም በ1957 ሶቪየቶች ያው ሞስኮ ለምድራችን እንግዳውን ስፑትኒክ አንድ ሰው ሰራሽ ሳተላይት ስታመጥቅ ሙሉ አውሮፓ በተለይም በምዕራቡ ስር የተጠቃለለው የአሜሪካን ተመራማሪዎችና ዜጋ ጭምር ታምር የፈጠረ ብሎ እንዳስደነገጠው አሜሪካም ይህን ተከትሎ ሞስኮን ለመገዳደርና ስጋቷን ለመቀነስ በ1958 ናሳን ይፋ እንዳደረገችው ዛሬ ሌላ አይነት የቴክኖሎጂ የሚመስል ነገር ግን ለጦርነት የሚውል ግድድር ውስጥ ሊገቡ የሚችሉበትን አጋጣሚ ይፈጥራል። የድዋር ዞን ተንታኞች ስጋት ሆነዋል። ማሳያው ፑቲን ኦርሽኒክን ሞክረው በዩክሬኗ ኔፕሮ ዓለምን አስደነገጡ። ትራምፕ
ደግሞ አሜሪካን ከምድር ከባህርና ከህዋ ላይ የሚነሳ የትኛውም አይነት ባሊስቲክ ሚሳይል ኒውክሌር ጭምር እንዳይነካት የእስራኤሉ አይረን ዶም የተራዘመውን ቴክኖሎጂ ጎልደን ዶም በአስቸኳይ ተግብሩ፣ ለዛውም ህዋን ግምት ውስጥ አስገብታችሁ ማለታቸው ነው። ለዚህም ሳይሆን አይቀርም ከምርምር የተሻገረ የህዋ ላይ የጦር እዝን ግምት ውስጥ ያስገባ ወታደራዊ እንቅስቃሴዎች ትራምፕ የገቡት። ፑቲንም ቢሆኑ ስጋት በአሜሪካ ሳተላይቶች ላይ በህዋ ላይ ደቅነዋል እየተባለ ይገኛል። ያም ሆኖ ግን ላለፉት 3 ዓመታት ከላይኛውና ከታችኛው የአሜሪካ ምክር ቤት በጥቅሉ በኮንግረሱ ጦርነቱን እናቆም የሚል ድምጽ ባልተሰማበት የዲፕሎማሲ መንገድ ትራምፕ በ24 ሰዓታት ውስጥ አስቆመዋለሁ በሚል ለምርጫ ቅስቀሳቸው ግባት ተጠቅመውበታል እስኪባሉ እስካሁን ባይሳካላቸውም ለሰላም በር መክፈታቸውን ዓለም ልትዘነጋው ግን አትችልም። ሩሲያ ከዩክሬን ይልቅ ለድርድር ትቀርበኛለች ሲሉ የሰነበቱት ትራምፕ ፑቲን አሟቸዋል ማለታቸው ደግሞ ሌላ የንትርክ ምዕራፍ የሚከፍት ሆኗል። ትራምፕ ማዕቀብ በፑቲን ላይ ይጥላል ወይ ሲባሉ እንዴታ የሚል ምላሽ መስጠታቸው ውጥረቱን አደገኛ አድርጎታል። ከፑቲን ባሻገር ዘለንስኪን ካፋቸው የሚወጣው ሁሉ ችግር የሚፈጥር ነው፣ ያን አልወደውም ቢያቆሙ ይሻላል ብለዋል ትራምፕ። በፑቲን ላይ አውሮፓ ህብረትም ትችት ሰንዝሯል። በመጀመሪያ ትራምፕና ፑቲን በስልክ ማውራታቸው አስፈላጊ ጉዳይ ነው። ምክንያቱም የዩክሬን ሁኔታዎች አሉ። የሩሲያ ደግሞ ሁሉም ሰው መስማት ይፈልጋል። በእርግጥ 2 የተለያዩ ቅርጾች አሉን። አንደኛው በአሜሪካ በኩል ምን እንደተወያዩና በሩሲያ በኩል ምን እንደተወራ የሚያሳየንን ማለቴ ነው። ነገሮች እንዴት እየሄዱ እንደሆነ ለማወቅ ይህንን ለማየት በእርግጥ መልካም ነው። የውጭ ጉዳይ ኃላፊዋ ካጃ ካላስ ሩሲያ ይህን ጦርነት እንድታቆም ዓለም አቀፍ ግፊት ሊበረታባት ይገባል፣ ዓላማዋ ሙሉ ዩክሬንን ማውደም ነው ብለዋል። ይህ አይነቱ አስተያየት ትራምፕና ፑቲን በስልክ ከተነጋገሩ በኋላ ችግሩን የሚያወሳስብ አድርጎታል። ጀርመንም ፑቲን ሰላም አይፈልጉም፣ ይልቁንስ ብርቱ ግፊት ይደረግባቸው በሚል ወቅሳለች። ፑቲን ጦርነቱን መፍትሄ ካላበጁለት ለራሳቸውም ቢሆን የጀነራሎቹ ጣፈንታ እንዳይደርሳቸው ስጋት የተጋረ ጠባቸው በርካታ ሞስኮውያን ናቸው። በቅርቡ ነጻ ባወጧት ኩርስክ ጉብኝት ላይ ሳሉ ዩክሬን ያልተጠበቀ ሰው አልባ አውሮፕላን ጥቃት ሰንዝራ ፑቲን የነበሩባትን ሄሊኮፕተር ኢላማ ውስጥ ማስገባቷ ይህን የሚጠቁም ሆኗል። እንዲያውም ፑቲን ለትንሽ አመለጡ የሚል መረጃም ተጋርተዋል። የዩክሬን መጠነ ሰፊ ድሮን ጥቃት ዋነኛ ማዕከል ሄሊኮፕተሯ እንደነበረች የሩሲያ የአየር መከላከያ ክንፍ አዛዥ ዩሪ ዳሽኪን ገልጸውታል። ምሽቱን ደግሞ ሩሲያ አጸፋ በሚል 355 ድሮኖችንና 9 ሚሳይሎችን ያስወነጨፈች ሲሆን ከዩክሬን በኩል ደግሞ የድሮን ጥቃት ተሰንዝሮ 12 የሩሲያ ግዛቶች ሲታመሱ አድረዋል።